የሸዋሊድ በዓል በሐረር ከተማ በድምቀት ተከበረ። በዩኔስኮ በማይዳሰሱ ቅርሶች ውስጥ የተመዘገበው የሸዋሊድ በዓል በሐረር ሲከበር የኢፌዴሪ የቱሪዝም ሚኒስትር ወይዘሮ ሰላማዊት ካሳና የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪን ጨምሮ በርካታ የፌዴራልና የክልል የሥራ ኃላፊዎች ተገኝተዋል። የሸዋሊድ በዓል የኢድ አልፈጥርን በዓል ተከትሎ ለ6 ቀናት የሚጾመውን ጾም ማለቂያ ላይ የሚከበር ነው። በዓሉ ከሃይማኖታዊ ስርዓቱ ባሻገር የሐረሪ ባህላዊ እሴቶች የሚንጸባረቁበትና ወጣቶች የተለያዩ ባህላዊ ጭፈራዎችን የሚያሳዩበት ነው። ሐረር 2 ቅርሶችን በዩኔስኮ ያስመዘገበች ከተማ ነች ያሉት በቱሪዝም ሚኒስቴር የፕሮሞሽን ባለሙያው አቶ ደሳለኝ ጫኔ በዓሉ ከጊዜ ወደ ጊዜ የታዳሚውን ቁጥር እየጨመረ ነው ብለዋል። እንደሚታወቀው ሸዋሊድ ከጊዜ ወደ ጊዜ የሐረር መገለጫ እየሆነ መጥቷል። ሸዋሊድ እንደሚታወቀው የኢድ አልፈጥር ከዋለ ተጨማሪ 6 ቀን ጾም በኋላ የሚከበር ክብረ በዓል ነው። በዓሉ እንግዲህ ከረጅም ዓመታት ጀምሮ ሲከበር የኖረ ነው። አሁን ደግሞ እንደምናየው በደመቀ ሁኔታ ከጊዜ ወደ ጊዜ የተሻሻለ በድምቀት የተከበረ ያለ ክብረ በዓል ነው። በዩኔስኮ እንደዚሁ ደግሞ የማይዳሰስ ቅርስነት የዓለም ቅርስ ነው ተመዝግቧል ማለት ነው። ስለዚህ እንግዲህ እንደምናየው ሐረር እንግዲህ ባለ ብዙ ሀብት ከተማ ነች። ኢትዮጵያ ውስጥ 2 ቅርስ ያስመዘገበ አካባቢ የለም፣ ሐረር ብቻ ነው እና ሐረር ይሄ የሚያሳየው ሐረር ብዙ ጸጋ እንዳላት ነው። ስለዚህ ዛሬም እንደምናየው ከተለያዩ አካባቢዎች የሀገር ውስጥም የውጭም ጎብኚዎች ከተማዋ ታድመዋል። በበዓሉ ላይ ወጣቶች የተለያዩ ባህላዊ ትዕይንቶችን በጀጎል ጎዳናዎች አቅርበዋል።